ጤና ይስጥልን ተመልካቾቻችን የሰኔ 10 2017 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና የኃይል ስርቆት በሚፈጽሙ በመካከለኛ ኢንዱስትሪ ታሪፍ መደብ ተጠቃሚዎች ላይ የ1 ሚሊዮን ብር ቅጣት ይተላለፋል ተባለ። የኢትዮጵያ ጅቡቲ የባቡር አገልግሎት 104 ባለ 20 ጫማ ከፍታ ያላቸው ኮንቴነሮች ማቅረቡን አስታወቀ። ወደ ውጪ ስናልፍ ኢራን በእስራኤል ሄርዚሊያ ከተማ በሚገኘው የሞሳድ ዋና መስሪያ ቤት ላይ ጥቃት ማድረሷን ገለጸች። ወደ ቀዳሚ ዜናችን እንለፍ። የኃይል ስርቆት በሚፈጽሙ በመካከለኛ ኢንዱስትሪ ታሪፍ መደብ ተጠቃሚዎች ላይ የ1 ሚሊዮን ብር ቅጣት ይተላለፋል ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ተደራሽነቱን ለማስፋት ጥራት ያለውና ያልተቆራረጠ አገልግሎት ለመስጠት በትኩረት እየሰራ ቢሆንም የኃይልና የመሰረተ ልማት ስርቆት ፈተና እንደሆነበት ገልጿል። ተቋሙ በዛሬው ዕለት በኢነርጂ አጠቃቀም ቆጣሪና ተያያዥ እቃዎች ምርመራ መመሪያ ላይ በሰጠው ጋዜጣዊ መግለጫ ላይ ከዚህ በኋላ ኃይልና በመሰረተ ልማት ላይ በሚፈጽሙ ስርቆቶች ላይ ትዕግስት እንደማይኖረው አመላክቷል። በኢትዮጵያ ኤሌክትሪክ አገልግሎት የሽያጭና የደንበኞች አገልግሎት ዳይሬክቶሬት ዳይሬክተር አቶ ይሄይ ስዩም ይህን እኩይ ተግባር በሚፈጽሙ መካከለኛ ኢንዱስትሪ ታሪፍ መደብ ተጠቃሚዎች ላይ የ1 ሚሊዮን ብር ቅጣት እንደሚተላለፍ ተናግረዋል። በመሆኑም አገልግሎቱ ለዝቅተኛ ኢንዱስትሪ ታሪፍ መደብ ተጠቃሚዎች 750 ሺህ ብር፣ ለጠቅላላ ታሪፍ መደብ ተጠቃሚ 500 ሺህ ብር፣ ለመኖሪያ ቤት ታሪፍ መደብ ተጠቃሚ 20 ሺህ ብር ቅጣት እንደሚተላለፍ አቶ ይሄይስ አክለዋል። ይህን የስርቆት ተግባር በተደጋጋሚ በሚፈጽሙ አካላት ላይ የቅጣት መጠኑ እጥፍ እየሆነ እንደሚሆን ተገልጿል። የኤሌክትሪክ ኃይል ስርቆት መፈጸሙ ለተረጋገጠበት ደንበኛ የኤሌክትሪክ ኃይል አቅርቦቱ በጊዜያዊነት ከምሰሶ ወይም ከአቅርቦት መነሻ ላይ የሚቋረጥ ሆኖ የድርጅቱ የሕግ አካል የምርመራ ሂደቱን ማጠናቀቁን በጽሁፍ እስኪያሳውቅ እንዲሁም ደንበኛው የሚጠበቅበትን ክፍያ እስኪፈጽምና መተማመኛ የውል ሰነድ ላይ እስኪፈርም ድረስ ተቋርጦ የሚቆይ ይሆናል ተብሏል። በትግራይ ህዝብ ላይ የተፈጸሙ የዘር ማጥፋት ወንጀል ተሰንዶ መያዝ እንዳለበትና ፍትህና ተጠያቂነት ሊረጋገጥ እንደሚገባ ሌተናል ጀነራል ታደሰ ወረደ ገለጹ። በትግራይ ክልል በተካሄደው ጦርነት ወቅት የተፈጸመው የዘር ማጥፋት ወንጀል ተሰንዶ መያዝ አለበት፣ በቀጣይ የትግራይ ተወላጆች ላይ እንዳይደገም የሚያስችል ስራዎች ሊሰራ ይገባል ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። ፕሬዝዳንቱ ድርጊቱ ተሰንዶ ፍትህና ተጠያቂነት መስፈን አለበትም ብለዋል። ፕሬዝዳንቱ ይህንን የገለጹት በክልሉ የተቋቋመው የዘር ማጥፋት ጥናት ኮሚሽን ባዘጋጀው በትግራይ የዘር ማጥፋት ድርጊት አመላካች የቁሳቁስ መረጃ አሰባሰብና አጠባበቅ በሚል ርዕሰ ጉዳይ ሰኔ 9 ቀን 2017 ዓ.ም በተካሄደ የምክክር መድረክ በመገኘት ባስተላለፉት መልእክት ነው። የኮሚሽኑ ኮሚሽነር የሆኑት የማነ ዘርአይ በበኩላቸው ኮሚሽኑ በውስጣዊና ውጫዊ አካላት ከፍተኛ ጫናዎች ቢደርሱበትም እነዚህን ጫናዎች ተቋቁሞ ባለፉት ዓመታት የቁሳቁስ ማስረጃዎች ማሰባሰቡን አስታውቀዋል። የኢትዮ ጅቡቲ የባቡር አገልግሎት 104 ባለ 20 ጫማ ከፍታ ያላቸው ኮንቴነሮች ማቅረቡን አስታወቀ። እቃ መጫኛዎቹን ከሜዲትራኒያን የባህር ትራንስፖርት ኩባንያ ጋር በመተባበር ከጅቡቲ ወደ እንዶዴ ባቡር ጣቢያ ማጓጓዙን አክሏል። ኮንቴነሮቹ ከፍተኛ ጥራት ያለው ቡና፣ እህልና ሌሎች ለውጭ ገበያ ለሚቀርቡ ምርቶች የሚያገለግሉ ሲሆን የሀገር ውስጥ አምራቾችና ላኪዎች ምርት ለዓለም አቀፍ ገበያ እንዲደርስ በማድረግ የኢትዮጵያን የውጭ ገበያ ኢኮኖሚ ይደግፋሉ ተብሏል። በተጨማሪ ላኪዎች በጅቡቲ ወደብ የኮንቴነር አገልግሎት ለማግኘት የሚባክንባቸውን ጊዜና ወጪ ያስቀራል ሲል የኢትዮ ጅቡቲ ባቡር አክሲዮን ማህበር አስታውቋል። የኢትዮ ጅቡቲ የባቡር አገልግሎት 104 ባለ 20 ጫማ ከፍታ ያላቸው ኮንቴነሮች ማቅረቡን አስታውቆ እቃ መጫኛዎቹን ከሜዲትራኒያን የባህር ትራንስፖርት ኩባንያ ጋር በመተባበር ከጅቡቲ ወደብ ወደ እንዶዴ ባቡር ጣቢያ ማጓጓዙን አስታውቋል። ኮንቴነሮቹ ከፍተኛ ጥራት ያለው ቡና፣ እህልና ሌሎች ለውጭ ገበያ ለሚቀርቡ ምርቶች የሚያገለግሉ ሲሆን የሀገር ውስጥ አምራቾችና ላኪዎች ምርት ለዓለም አቀፍ ገበያ እንዲደርስ በማድረግ የኢትዮጵያን የውጭ ገበያ ኢኮኖሚ ይደግፋሉ ተብሏል። በተጨማሪም ላኪዎች በጅቡቲ ወደብ የኮንቴነር አገልግሎት ለማግኘት የሚባክንባቸውን ጊዜና ወጪ ያስቀራል ሲል የኢትዮ ጅቡቲ ባቡር አክሲዮን ማህበር አስታውቋል።
በኢትዮጵያ ተላላፊ ያልሆኑ በሽታዎች በአሁኑ ጊዜ በከፍተኛ ሁኔታ ጨምረዋል ተባለ። በሀገራችን ተላላፊ ያልሆኑ በሽታዎች አድማሳቸው እየሰፉና በርካታ ኢትዮጵያውያን የእነዚህን በሽታዎች ተጠቂ እየሆኑ ይገኛሉ ተብሏል። ከነዚህ በሽታዎች መካከል የስኳርና የካንሰር ህመሞች በግንባር ቀደምነት የሚነሳ መሆኑን የሐዋሳ ዩኒቨርሲቲ ጤና ሳይንስ ኮሌጅ አስታውቋል። ቀደም ባሉት ጊዜያት ህጻናት እንደ ጉንፋን፣ የጆሮ ኢንፌክሽን እና የሆድ ድርቀት ባሉ ህመሞች መጠቃት የተለመደ ሲሆን እንደ ታይፎይድና ፈስ ባሉ ህመሞች የመጠቃት እድሉ የሰፋ ነበር። ነገር ግን በአሁኑ ወቅት ከተላላፊዎቹ ይልቅ ተላላፊ ያልሆኑ በሽታዎች ህዝቡን ለሞት እያጋለጡ መሆኑንና በህፃናት የሚስተዋለው የስኳር በሽታ አሳሳቢ ስለመሆኑ የሐዋሳ ዩኒቨርሲቲ ጤና ሳይንስ ኮሌጅ ገልጿል። የኮሌጁ ኤክስኪዩቲቭ ዳይሬክተር ተባባሪ ፕሮፌሰር አለሙ ጫሚሶ በገለጹት መሰረት ድሮ ተላላፊ በሽታዎች ነበሩ፣ አሁን ግን ተላላፊ ያልሆኑ በሽታዎች ናቸው ህዝቡን ለሞትና ለጤና ችግር እያጋለጡ ያሉት። ክትባትን ጨምሮ የተለያየ ስራዎች በመሰራታቸው በተላላፊ በሽታዎች የሚያጋጥሙ ሞቶች መቀነስ ተችሎ እንደነበር አስታውሰው በብዙ ምክንያቶች ተላላፊ ያልሆኑ በሽታዎች በአሁኑ ጊዜ በከፍተኛ ሁኔታ ጨምረዋል ብሏል። በከፍተኛ ሁኔታ መጨመሩ ተጓዳኝ በሽታ በማምጣት በጤናና በፋይናንስ ጉዳይ በህዝቡ ላይ ጫና መፍጠሩን ገልጸው ድሮ ታይፎይድስ ነበር፣ አሁን ግን ተላላፊ ያልሆኑ በሽታዎች ነው የምናክመው ነው ያሉት። ህጻናት ላይ ስኳር፣ ካንሰር በጣም በዝቷል። እዛ አካባቢ ያለው ህክምናም ወጪም በጣም ከባድ ነው ሲሉ ተባባሪ ፕሮፌሰር አስረድተዋል። ዩኒቨርሲቲው ጥናት አጥንቶ እንደነበር የገለጹት ተባባሪ ፕሮፌሰሩ በእኛ የተለዩ ነገሮች አሉ። የበሽታው ስርጭት ሲዳማ በ6 ወረዳዎች የግፊትና ስኳር በሽታ ከሌሎች ይሰፋል። ለምን የሚለውን ስናጠና አፈር ውሃ ላይ በተለየ ሁኔታ መጠናት ያለባቸው ነገሮች እንዳሉ መረዳታቸውን ገልጸዋል። ከግኝቱ በመነሳት እየተሰራ መሆኑን ጠቁመው በጥናቱ መሰረት 32 በመቶ ደርሷል። የግፊት ፕሪቫለንሲ የስኳር ደግሞ 12 በመቶ ደርሷል። አንዱ በሽታ አንዱን ያመጣል። ግፊትና ስኳር እየበዛ በሄደ ቁጥር የኩላሊት በሽታም እየበዛ ነው ብለዋል። ብዙዎች ሳያውቁት ተጠቅተው እየተገኙ በመሆኑ በተለይ የስኳር በሽታን በተመለከተ በየወቅቱ የጤና ምርመራ ማድረግ እንደሚገባ ዩኒቨርሲቲው ማሳሰቢያ ሰጥቷል። ዘገባው የባልደረባችን ኢየሩሳሌም አጥናፉ ነው። ራሚስ ባንክ የሞባይል መተግበሪያና የካርድ ባንኪንግ አገልግሎት በይፋ ስራ መጀመሩን አስታወቀ። ራሚስ ባንክ የዲጂታል ባንኪንግ አገልግሎት የሚሰጡ የሞባይል መተግበሪያና የካርድ ባንኪንግ ስርዓት አስጀምሯል። በማስጀመሪያ ኩነቱ ላይ የባንኩ ቦርድ ሊቀመንበር አቶ ራቢ ሁሴን ባንኩ ሸሪዓውን ያከበረና የጠበቀ ከወለድ ነጻ አገልግሎት የሚሰጥ ነው ብለዋል። አክለውም ዛሬ ባንኩ ይዟቸው የመጣው የሞባይል መተግበሪያና የካርድ ባንኪንግ አገልግሎት የዘመኑን ፍላጎት በተገቢው የተረዱና ደንበኞች ወደ ላይ የዲጂታል ምህዳር የሚመሩ መሆናቸውን ገልጸዋል። ሌላኛው የባንኩ ስራ አስፈጻሚ አቶ አሊ መሐመድ አሊ ባንኩ ለደንበኞቹ ክፍት ካደረጋቸው 2 የዲጂታል አገልግሎቶች ውስጥ አንዱ ራሚስ ሞባይል አፕ የተሰኘው የሞባይል መተግበሪያ መሆኑን አንስተዋል። ይህም መተግበሪያው ደንበኞች የእጅ ስልካቸውን በመጠቀም ገንዘባቸውን ያለምንም ገደብ እንዲያንቀሳቀሱ፣ ክፍያዎችን እንዲከፍሉ፣ የሞባይል ካርድ እንዲሞሉ እንዲሁም ወደ ቴሌ ብር ዋሌት አሊያም ለፈለጉት ግለሰብ ገንዘብ እንዲያስተላልፉ ያስችላል ሲሉ ስራ አስፈጻሚው ተናግሯል። ራሚስ ባንክ ስራ ከጀመረ 2 ዓመቱ ነው ያሉት ስራ አስፈጻሚው በቀጣይም ባንኩ በተለያዩ አማራጮች ወደ ደንበኞቹ ለመድረስ ዘመኑን የሚመጥኑና ደህንነታቸው የተጠበቀ ስርዓቶችን ይጠብቃል ተብሏል። ዘገባው የባልደረባችን ኤልዳና ታደሰ ነው። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላርገው እኮ የምረን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያረገው ነው። አትቀልድ። ያደርገው ነው።
እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ የኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያግኙ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ተመልካቾቻችን አሁን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። እስራኤል አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሏን አስታወቀች። የእስራኤል መከላከያ ሰራዊት በኢራን አዲስ የተሾሙትን የጦርነት ጊዜ ዋና አዛዥ አሊ ሻድሚንን በቴህራን በአንድ ጀንበር ባደረገው የአየር ድብደባ መግደሉን አስታውቋል። ይህም ከሳምንት ባነሰ ጊዜ ውስጥ እስራኤል ኢላማ ያደረገችውን ሁለተኛው የኢራን ከፍተኛ ወታደራዊ አባል ግድያ ነው ተብሏል። ባድማኒ የተገደሉት በማዕከላዊ ቴህራን በሚገኝ ዋና መስሪያ ቤት ላይ በተደረገ የአየር ድብደባ ሲሆን በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣኖች ውስጥ አንዱን ኢላማ ለማድረግ በመከላከያ ሰራዊት የመረጃ ቅርንጫፍ በደረሰው ትክክለኛ መረጃ መሰረት ነው ሲል የእስራኤል መከላከያ ሰራዊት በዛሬው ዕለት በኤክስ ገጹ አስታውቋል። ባድማኒ የኢራን ጦር ኃይሎች የአደጋ ጊዜ ትዕዛዝ አዛዥ ሆነው ያገለገሉ ሲሆን በሁለቱም እስላማዊ አብዮታዊ ጥበቃ ኮርፖሬሽን እና በኢራን ጦር ውስጥ የመሪነት ሚና ነበራቸው። ባድማኒ ስልጣኑን የተረከቡት በዚህ ወር መጀመሪያ በእስራኤል ጥቃት የተገደሉትን የካታም አል አንቢያ ማዕከላዊ ዋና መስሪያ ቤት አዛዥና የቀድሞ ጠቅላይ ኢታማዦር ሹም ሌተናል ጀነራል አላም አሊ ራሺድ በመተካት ነበር። እንደ እስራኤል መግለጫ ከሆነ ባድማኒ የኢራን ወታደራዊ ስትራቴጂ በመቅረጽ ማዕከላዊ ሚና የተጫወቱ ሲሆን በእስራኤል መንግስት ላይ ያነጣጠረ የኢራን የጥቃት እቅድ ላይም በቀጥታ ተጽዕኖ አሳድሯል። የባድማኒ ኃላፊነቶች የውጊያ ስራዎችን መቆጣጠር፣ የሚሳኤልና ሰው አልባ አውሮፕላኖችን ማጽደቅና የኢራንን ወታደራዊ ስትራቴጂ በእስራኤል ላይ መቅረጽ ይገኙበታል ተብሏል። የእስራኤል ጦር የባድማኒ መወገድ የኢራን ከፍተኛ ወታደራዊ እዝ ላይ ያነጣጠረ ተከታታይ የጥቃት አካል ነው ሲልም በመግለጫው አስታውቋል። የጦር ጊዜ ዋና አዛዡ ለኢራን መንፈሳዊ መሪ አያቶላህ አሊ ካሜኔይ የቅርብ ሰው እንደነበሩም የተገለጸ ሲሆን ኢራን የአዛዡን ሞት አስመልክቶ እስካሁን ምንም አይነት ማረጋገጫ አልሰጠችም። ዩክሬን በሩሲያ ጥቃት 15 ሰዎች መገደላቸውን አስታወቀች። ሩሲያ በዩክሬን መዲና በፈጸመችው የሚሳኤልና የድሮን ጥቃት በትንሹ 15 ሰዎች መገደላቸውን የከተማዋ ከፍተኛ ባለስልጣናት አስታወቁ። በጥቃቱ ከሞቱት በተጨማሪ ከ100 በላይ ሰዎች መጎዳታቸውንም ነው ባለስልጣናቱ የገለጹት። የዩክሬን የሀገር ውስጥ ሚኒስቴር በምሽቱ 440 ድሮን እና 32 የሚሳኤል ጥቃት መፈጸሙን አስታውቋል። ከተተኮሱት መካከል አንደኛው ድሮን ከመኖሪያ አፓርትመንት ጋር መጋጨቱንም ነው ሚኒስትሩ የገለጸው። የምሽቱ ጥቃት እስካሁን በመዲናዋ ከተፈጸሙት ከፍተኛው ነው የተባለ ሲሆን ፕሬዚዳንቱ ቭላዲሚር ዜሌንስኪ ጥቃቱን እጅግ በጣም አስፈሪ ሲሉ ገልጸውታል። የኪየቭ ከንቲባ የሆኑት አንድ የሩሲያ ሚሳኤል ባለ 9 ወለል የመኖሪያ ህንፃን ማውደማቸውን ተናግረዋል። የሩሲያ መከላከያ ሚኒስቴር በበኩሉ የዩክሬንን የወታደራዊ ኢንዱስትሪ ህንፃዎችን ብቻ ኢላማ አድርጌያለሁ ብሏል። በመጨረሻም ኢራን ዛሬ ማለዳ በማዕከላዊ እስራኤል 30 ሚሳኤሎችን አስወንጭፋለች። ኢራን ዛሬ ማለዳ በማዕከላዊ እስራኤል 30 ሚሳኤሎችን ማስወንጨፏን የእስራኤል መከላከያ አስታውቋል። አምስተኛ ቀኑን በያዘው የእስራኤልና ኢራን ግጭት ሀገሪቱ የሚሳኤሎች ጥቃታቸውን ቀጥለዋል። በቴል አቪቭና በኢየሩሳሌም ፍንዳታዎች ተሰምተዋል። ጦሩ አብዛኛዎቹ ሚሳኤሎች ከሽፈዋል ብሎ የተወሰኑት ግን ጉዳት ማድረሳቸውን ገልጿል። የእሳት አደጋ ሰራተኞች ከቴል አቪቭ በስተሰሜን በሚገኝ ሄርዚሊያ በተሰኘው ሸለቆ አካባቢ የተቃጠሉ አውቶቡሶችን እሳት ሲያጠፉ ታይተዋል። በሌላ ዜና የእስራኤል ጦር ትናንት ማምሻውን በቴህራን በፈጸመው ጥቃት ባለፈው ሳምንት የተገደሉትን ወታደራዊ አዛዥ የተኩትን አሊ ሻድማኒን መግደሉን አስታውቋል። ሻድማኒን የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካህታም አል አንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ሆነው የተሾሙት በቅርቡ ነበር። ከሳቸው በፊት ተቋሙን ይመሩ የነበሩት ጎላም አሊ ራሺ በእስራኤል ጦር ባለፈው ሳምንት መገደላቸውን ተከትሎ ነበር ወደ ኃላፊነት የመጡት። የኢራን መገናኛ ብዙሃን ስለ ሻድማኒ ሞት የዘገቡት ነገር የለም ሲል ቢቢሲ ዘግቧል። በተጨማሪም ኢራን በእስራኤል ሄርዚሊያ ከተማ በሚገኘው የሞሳድ ዋና መስሪያ ቤት ላይ ጥቃት ማድረሷን የወጡ ዘገባዎች አመላክተዋል።
ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ ቆዩት። ረዲት ጌታቸው ነኝ። ጤና ይስጥልኝ።